የትኛው አይነት ችግር በምድር ላይ የመጀመሪያ ሊያጠቃና ሊያፈርስ የሚፈልገው ቤተሰብ ነው። ለምን? ምክንያቱም የእግዚአብሔር መልክ ያለው የት ነው? ቤተሰብ ላይ። የሚቀጥለው ትውልድ እግዚአብሔርን የሚያውቀው እግዚአብሔርን የሚረዳው ከእግዚአብሔር ጋር አብሮ የሚሆነው በምን አማካኝነት ነው? ቤተሰብ። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንስራ። እግዚአብሔር ሰውን በመልኩና በምሳሌው ሰራ። ምንና ምን አድርጎ ሰራው? ወንድና ሴት። ስለዚህ እግዚአብሔር ማንን ይመስላል? ወንድና ሴት። ወንድና ሴት ወንድምና እህት አይደለም። ወንድና ሴት አዳምና ሔዋን ማለት ነው። ወንድና ሴት ባልና ሚስት ማለት ነው አይደል? ወንድና ሴት እንደሱ ነው። ለምን ሲባል እግዚአብሔር አባትነቱን፣ ወላጅነቱን፣ አፍቃሪነቱን ለትውልድ የሚያሳየው መፈራትና መከበርንም የሚያለማምደው በቤተሰብ ውስጥ ነው። ስለዚህ ቤተሰብ ሲፈራርስ የማን መልክ ነው የሚጠፋው? በትውልድ መካከል የእግዚአብሔር መልክ። እግዚአብሔርን የማያውቅ፣ እግዚአብሔር ላይ የሚያምጽ፣ እግዚአብሔርን የማይረዳ፣ እግዚአብሔራዊ እሴቶችና ባህሎችን፣ መንፈሳዊ ባህሎችን የሚጥስ ማህበረሰብ ይፈጠራል። ለዚህ ነው የትኛውም ነገር በመጀመሪያ ሊያናጋ የሚፈልገው ጦርነት በሉት፣ ረሃብ በሉት፣ የኢኮኖሚ ማዋዠቅ በሉት፣ ማንኛውም ዘመናዊነት በሉት፣ ድረ ዘመናዊነት በሉት፣ ምንም አይነት ነገር አንሱ፣ ባህል በሉ፣ ሁሉም ተንደርድሮ ሄዶ ሊያጠቃ የሚፈልገው ቤተሰብን ነው። ሊያፈርስ የሚፈልገው ቤተሰብን ነው። እሱን ማፍረስ ከቻለ ከትውልድ ውስጥ የእግዚአብሔርን መልክ ያጠፋዋል። ለዚህ ሁልጊዜ አስበን አልመን ልንሰራው የሚገባው ነገር ነው። እንግዲህ ስለ መፍረስ ካነሳን አይቀር ለትዳር መፍረስ ምክንያት የሚሆኑ ወይ ባል ነው ወይ ሚስት ነው። ለዚህ ለትዳር መፍረስ ምክንያት የምትሆን ሴት ምን አይነት ነች ብለን አይተናል። ምን አይነት ነች? አንደኛ ኤልዛቤት አይደል? ሁለተኛ አቤት ቀዝቃዛዋ ሴት። ሶስተኛ አቤት ጨቅጫቃዋ ሴት ንግስቲቱ የምትባለው። ከዛ ወደ ወንድ መተናል አይደል? እና መጀመሪያው ያየነው ምን አይነት ወንድ ብለን ነው? አቤት ናርሲሲዝም ወይም ናርሲስቲክ ዲስኦርደር ያለበት ማለት ነው። ወይም በቀጥታ ምንድን ያለው? መራራና አምባገነን። ናርሲዝም ወይም መራራና አምባገነን የሱን ባህሪ ምን እንደሆነ ከሱ ጋር መኖር ምን አይነት እንደሆነ ለማሳየት ሞክረናል። በነገራችን ላይ የሱ ተቃራኒ ደግሞ አለ። ይሄ በጣም ሞር ፍላግማቲክ የሆነ የሰው ልጅ ባህሪ ተፈጥሯዊ ባህሪዎች የሚባሉት ቴምፐር የሚባለው ተፈጥሯዊ ባህሪ የሚባሉት 4 ናቸው። አንደኛው ምንድነው? ሳንጉዊን ነው። እና ሳንጉዊን በጣም የሚታወቀው የህዝብ ሰው ተብሎ ነው እና ነገሮችን በጣም የሚያገን ነው። ባቡር በዚህ ጋር ሲሄድ ጉጉጉጉ ዋለስ አራወሸቱ ምናምን ብሎ በቃ በጣም የሚያገን ማለት ነው። እና ድመቷ ከዛፍ ላይ ወድቃ እጇ ተሰብር ብሎ ወዲያው ደግሞ የሚያለቅስ በቃ ሁሉንም የሚያገን ሳንጉዊን። እና በጣም ሳቂታ ነው። ፐብሊክ ማን ነው። ሁሉን ነገር ድምቀት ነው። እና በጣም ጥሩ ባህሪው የሳንጉዊን ቂመኛ አይደለም እና ግን ሰብሳቢ ነው። ሞቲቬሽን አለው። አነቃቂ ነው። አበረታች ነው ወዘተ። አይዘወይ ሴት ልጅ በጣም ሳንጉዊን ስትሆን ጥሩ ነው። ሃሌሉያ። ባሏ ወጡ አሁን ምንድነው እንግዲህ ወጥ በሰለ ለማለት
እሺ ወጡን ጥደሽዋል አይደል ይባለው አይደል? ተጥዷል ይባለው ልክ ነኝ? እሺ ወጡን ጠነሰስሽው ብል ልክ ነው? እሺ አሁን እሱ መጥቶ ሳንጉ ለሆነችው ሚስቱ ወጡን ጠነሰስሽው ሲላት በቃ ሙሉ ቀን በሱ ትስቃለች። ሙሉ ቀን ምንድን ያልከኝ ያውቀው ወጡን ምን አልሽው ያልከኝ እና እንደሱ ነው። በቃ በጣም ድምቀት ነች። እና እንዳልኳችሁ ግን ምንድነው የሳንጉዊን ባህሪ በጣም ሾው ይበዛል። እና ኤኒዌይ እንደሱ እያልን አንዱ ሳንጉዊን ነው፣ ሌላው ክሎሪክ ነው። ሌላው ክሎሪክ ሜላንኮሊን ነው። ሌላው ባይ ዘ ዌይ ሚስት በጣም ክሎሪክና ሜላንኮሊን ውህድ ስትሆን ጥሩ አይደለም፣ ሻካራ ትሆናለች፣ ጥብቅ ነው የምትሆነው። ግልጽ ነው ሐሳቤ። የሜላንኮሊን ባህሪ ፍጹም ሰው ማለት ነው። ፐርፌክሽን፣ ይሄ ፍጹሙ ሰው ነው የሚባለው። እና ሁሉን ነገር ፐርፌክት ጓደኛ ራሱ መርጦ ነው የሚይዘው። እና ሁሉ ነገር ጥንቃቄ ነው። በጣም ቃሉን ለማክበር ይጥራል። በቃ ስህተት አያልፍም፣ ላለመሳሳት ይጥራል። ብዙ ጊዜ የሜላንኮሊን ባህሪ ያላቸው ሰዎች ፈላስፋና አርቲስት ነው የሚሆኑት። ጸጉራቸውንና ጺማቸውን እንደዚህ እየሳቡ በሰው ነገር ቁጭ ነው የሚያስቡት። አሁን ይሄ ህዝብ የዋህ እኮ ነው እንዴት ፖለቲከኞች ይጫወቱበታል እንጂ እያሉ ነው ጸጉራቸውን የሚያስረዝሙት። እና ይታያል አሁን ነጋዴው ጨው 30 ብር መሸጥ ነበረበት፣ አሁን በነፃ ቢታደለው አሁን ጨው ምን ያያለ ከዚያ እንትን ያደርጋል። ጨው ሆነና ጨው ሆኖ ተንጫጭቶ ምናምን ብሎ ጽሁፍ ይሰራል ማለት ነው። የማይመለከተው ነገር ውስጥ ይገባል። እና ብዙ ጊዜ የሜላንኮሊን ባህሪ ያላቸው ሰዎች ፍጽምናን በጣም ስለሚጠብቁ በማይመለከታቸው በማህበረሰብ ጉዳይ ውስጥ እንትን ስለሚሉ ለፍልስፍናም ለአርትም የተጋለጡ ናቸው። ዲፕሬሽን ያጠቃቸዋል። የክሎሪክ ባህሪ ደግሞ ያላቸው ምንድናቸው? ብዙ ጊዜ ቦሲ ናቸው። ታስታውሱ ከሆነ ከአራቱንም ባህሪያት ፕሪንት አድርጌ ሰጥቻለሁ አንድ ጋብቻ ጊዜ ላይ ትዝ ይላችኋል። ለፍተናል እኮ የምንችለው ነው ያህል አራቱንም ባህሪያት ጠንካራና ደካማ ጎን ሰርተን እንትናገናልና ክሎሪክ እንደሱ ነው። ቦሲ ነው ያልኩት ይሁን ነው የሚናገረው ነገር እንትን ያደርጋል። በቃ እንደዚህ ነው የሚሆነው ብሎ ነው የሚሄደው። እና ጥሩ ነው። አሁን ሴት ልጅ ክሎሪክና ሜላንኮሊን አንድ ላይ ከተዋሃደባት አስቧት ምን አይነት ሃርድ እንደምትሆን። እና ሴት ልጅ በጣም የሚበረታታው በጣም ሳንጉዊን ሆና ከዛ ክሎሪክ ጠብ ያለበት ሜላንኮሊን ጠብ ያለበት ሲሆን ጥሩ ነው። ሃሌሉያ። አራተኛው ፍላግማቲክ የሚባለው ሰው ነው። የሰላም ሰው የሚባለው ነው። እና ብዙ ጊዜ ሰዎች ፍላግማቲክ እየሆኑ የሚመጡት በእድሜያቸው ኋለኛው ዘመን ላይ ነው። እና አለበዚያ ደግሞ ያስተዳደግም ተጽዕኖ ሊኖረው ይችላል። ተፈጥሯዊ ባህሪያቸውም ጭምር ነው። አክቹዋሊ በነገራችን ላይ አንድ ሰው የሁለት ወይም የሶስት ባህሪ ውህድ ሊሆን ይችላል። ፍላግማቲክ በጣም ተወዳጅ ነው፣ ሰላማዊ ነው እና በጣም የተረጋጋ ነው። በጣም ግን አደገኛ ነው። በጣም ብዙ ሰዎች ፍላግማቲክ ይመቻቸዋል። እኔ ፍላግማቲክ አልወድም። እኔ ነኝ ያልኩት። ብዙ ሰዎች ግን ፍላግማቲክ ይመቻቸዋል። እና ፍላግማቲክ በጣም ደካማ ጎኑ በጣም ራስ ወዳድ ነው፣ ግን አታውቁበትም። ስለዚህ አሁን ከዚህ ከባለፈው ሳምንት ካነሳሁት ሰውዬ ተቃራኒው ልናገር ብዬ ነው ትንሽ። እና ምንድነው አልኩኝ? ራስ ወዳድ ነው ፍላግማቲክ። እና ተነሳሽነት ይጎለዋል፣ ግለት የለውም፣ አይጮህም፣ ለሁሉ ነገር ቀዝቃዛ ነው።
ቁጣም ላይ አያተኩርም። እና ብዙ ጊዜ ከተለመደው ነገር ውጪ አታገኙትም። የተለመደውን አሰራር ተከትሎ ነው የሚሄደው። እንዲህ ነበር የምናደርገው ይላል። ክሪኤቲቭ አይደለም። ያው እንዲህ ነው ያሳየኸኝ እንዲሁ ነው ያደረኩት ይላቸዋል። እና በወሲብ ላይ ራሱ ቀዝቃዛ ነው። የተሰጠው ነው የሚወስደው። በቃ ሌላ ችግር የለበትም። የተሰጠው እና ልጆቹን አይቆጣም። ይሄ ልጅ መቅጣት መቆጣት እና ብዙ ጊዜ ልጆች በአብዛኛው አባታቸው የዋህ እናታቸው ክፉ። አሁን የፍላግማቲክ ሚስት በልጆቿ በጣም ነው የምትጠላው። ምክንያቱም እሷ ነች አጥኑ የምትለው፣ እሷ ነች እግራችሁን ታጠቡ የምትለው፣ እሷ ነች ብሉ የምትለው፣ እሷ ነች ሸሚዝ ተኩሱ የምትለው፣ እሷ ነች ተንበርከክና ጸልይ። ዝም ብለህ የአግበስብሰ በልተህ ቴሌቪዥን ታያለህ። ደው አጥፋው ቴሌቪዥኑ ጸልይ ምናምን የምትለው እሷ ነች። እሱ አባ ምናምን ሲል ምን እናታችሁ ያለችውን አድርጉ ይላል ቢበዛ፣ አለዚያ ደግሞ ታያቸው ነው የሚለው። እና የፍላግማቲክ ባል ያላት ሴት ብዙ ጊዜ በልጆቿ ትጠመዳለች። ውሽ እናታችን ነው የምትባለው። እና ችግሩ የልጆቹ መጥፎነት አይደለም፣ የሰውየው ቀዝቃዛነት ነው። እና ብዙ ጊዜ እንደዚህ አይነት ራስ ወዳድ ነው። እሱን የሚያስጠላና የሱን መብት የሚያስነካ ነገር አያደርግም። ለምሳሌ ለራሱ ጫማ መግዛት ካለበት ይገዛል። ቤት ውስጥ ጤፍ አለቀ አላለቀ ጉዳዩ አይደለም። አንዳንድ ጊዜ ፍላግማቲክ ወንድ በጣም ቀዝቃዛ ከመሆኑ የተነሳ ጥፋቱን አጥፍቻለሁ የሚለውን ነገር ሲናገር ራሱ በጣም አስውቦ ቀብቶ አሳምሮ ስለሚያወራው እንትን የሆነ በቀጥታ ጥፋቱን የሚያምንበት መንገድ የለም። ይቅርታው አይታወቅም። እና ሌላው የፍላግማቲክ ሰው ደካማ ባህሪ ነገሮችን ለነገ ወይም ለበኋላ ያቆያል። የት ይሄድብናል ይላል፣ ይደርሳል ነገ ይላል፣ በኋላ ይላል። ፍላግማቲክ ሰው እንዲህ አይነት ደካማ ባህሪ አለው። እንዳልኳችሁ ወሲብ ላይ የተሰጠውን ይወስዳል እንጂ ተነሳሽነት አይታይበትም። እና አንዳንድ ጊዜ ሚስቱ ምንድነው የሚሰማት? እሷ ቀበጥ የሆነች ያክል ነው የሚሰማት። እና በዚህ አይነት ሁኔታ አለው። እቅዶቹን ምንድን ነው መሰላቸው? አሁን እየተጋፈጠ አይደለም የሚያደርገው። ግልጽ ነው። ፊት ለፊት እየተላተም አይደለም የሚያደርገው። እሺ ብሎ ወይም አሃ ነው ብላምን ብሎ ግን አያደርገውም። የሚያደርገው ሁል ጊዜ እናንተ የምትሉትን ሳይሆን እሱ የሚያምንበትን ብቻ ነው። እና አንዳንድ ጊዜ ሰዎች ፊት ለፊት ወይም ልጆቻችሁ ፊት ለፊት እሱን ቁጭ አድርጋችሁት ካወራችሁት ሴቷ ተወቃሽ ነች። ያው እሺ ነው የሚለው እሱ በቅንነት ነው የሚቀበለው። ክፉ ቃል ካፍ አይወጣም እኮ ግን አያደርገውም። ከ6 ወር በኋላም በዛ ጉዳይ መልሳችሁ ታወራላችሁ እና መልሶ አሁንም እሺ ነው የሚለው። እሱን የሚነካው ሲመስለው ብቻ ነው የሚቀይራት። ይሄ የናርሲስቲክ ተቃራኒ ነው። ፍላግማቲክ በጣም ተቃራኒ ነው። እና ሞር ፍላግማቲክ እንዳትሆኑ
መነቃቃትን ራሳችሁ ላይ እንድትሰሩ ወንድሞች አበረታታችኋለሁ። ሴቶቹ እንዳይስቁ ፈሯችሁ፣ ደስ ብሏቸው። እሺ ኤኒዌይ ሁለተኛው አእምሮ የጎደለው ነው። አእምሮ የጎደለው ጥቅስና አንብብ። የማይፈለግ ወንድ ነው አይደል እያወራን ያለ ነው። ምሳሌ 6:32 ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው። አቤት አእምሮ የጎደለ ነው። በጥሩ ሁኔታ አንብበው እንጂ። ከሴት ጋር የሚያመነዝር ግን አእምሮ የጎደለ ነው። እሺ እንዲሁም የሚያደርግ ነፍሱን ያጠፋል። ከሴት ጋር የሚያመነዝር አእምሮ የጎደለ ነው፣ እንዲህ የሚያደርግ ነፍሱን ያጠፋል። 7:7 ካላዋቂዎች መካከል አስተዋልኩ፣ ከጎበዛዝት መካከል ብላቴናውን አእምሮ ጎድሎት አየሁ። ብላቴናውን ምን ጎድሎት አየሁ? አእምሮ ጎድሎት። እና ምን ሆነ? ከዛ ቀጥለው በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ አቀና። ማታ ሲመሽ ውድቅትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው፣ የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች። ሁከተኛና አባያ ናት፣ እግሮቿም በቤቷ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው። እሺ ምን አይነት ልጅ አየሁ ነው የሚለው? ወይም ሰው አየሁ? አእምሮ የጎደለው። አእምሮ የጎደለው ሰው ወደ ማን ይሄዳል አለ? ወደ ጋለሞታይቱ ሴት ይሄዳል። አሁን አንደኛው የማይፈለገው ወንድ ምን አይነት ወንድ ነው? አእምሮ የጎደለው። አእምሮ የጎደለው ወንድ ማለት ምን ማለት ነው? በእንግሊዘኛው lack of common sense ነው። lacks of common sense። ይሄ ማለት የማገናዘብ ችሎታ። ይሄ አንዳንድ ነገሮችን በኮመን ሴንስ ተረዳሁት አይደለም የምትሉት፣ እና ነገሮችን ዝም ብላችሁ አገናዝባችሁ ትረዱታላችሁ። እና የማገናዘብ ችሎታ የጎደለው፣ ለነገሮች ተገቢ ትርጉም የማይሰጥ፣ ቀለል ያሉ ጽንሰ ሐሳቦችን ሳይቀር የማይረዳ ማለት ነው አእምሮ የጎደለው ማለት ነው። ቀለል ያሉ ጽንሰ ሐሳቦችን ሳይቀር ምንም አይል የማይረዳ። ለምሳሌ በጣም ተደጋጋሚ ስለ ጋብቻ ሳስተምር ለወንዶች የምሰጠው ማስጠንቀቂያ አለ። በጣም አደገኛ ግን የተለመደ ሀገር ውስጥም ከሀገር ውጭም ነጩም ጥቁሩም አበሻውም ምኑም የለመደው በጣም የተለመደ ከሰራተኛ ጋር መማገጥ በጣም ከምትጠብቁት በላይ የተለመደ ነው። ግን ደግሞ በጣም አደገኛ ነው። መጽሐፍ ቅዱስ ምን ይላል? ምድር የማትችለው ነገር አለ ይላል አይደል? እና ምንድነው ምድር የማትችለው ነገር ይላል? ባሪያ የእመቤቷን ስፍራ የያዘች ጊዜ በቃ ምድር አትችልም ይላል። በቃ አለቀ። ከሰራተኛ ጋር የተኛ ቀን ህይወትህ ተመሰቃቀለ። በቃ ተመሰቃቀለ። ሳራ በጣም በጥሩ ልብ ለማድረግ ሞክራ ስቃይዋን ያየችው። ልክ እንዳረገዘች ስታቃጋር ነገር ተቀየረ። አስወጣልኝ ነው ያለችው። እና ቢ ኬርፉል። ይሄ ምንድነው? ይሄን ብፈጽም ምን ይመጣል ብሎ አለመረዳት እኮ ነው። በቃ አለማሰብ ነው። ኮመን ሴንስ፣ ላክ ኦፍ ኮመን ሴንስ። ሁኔታዎችን በቀላሉ ያለመረዳት ችግር ወይም ደግሞ ነን አንደርስታንዲንግ።
ወይም አን አንደርስታንዲንግ ምን ይሄ መረዳት የጎደለው lack of sound judgment lack of an understanding lack of sound judgment ይሄ ቅን የሆነ ፍርድ ወይም ደግሞ ብያኔ ማጣት ይሄ ቢሆን ይሄ ይሆናል። አሁን በጣም ብዙ ጊዜ በእንትን ምን ይባላል 2 ጊዜ 2 ስንት ነው ይላል? 4 ነው። 1 ሲደመር 1 2 ነው ምናምን የሚባል አባባል አለ አይደል? በሊደርሺፕም በምንም እንደዚህ አይነት እንትኖች አሉ። ግን አሁን 4ንም ለማምጣት 2ንም ለማምጣት ለምሳሌ 4 ለማምጣት 2 ሲደመር 2 መጠቀም ብቻ ያስፈልጋችሁ። 2 ሲባዛ 2ም 4 ነው። ልክ ነው። 8 ሲካፈል ለ2ም 4 ነው። ከፈለጋችሁ ደግሞ 16 ሲካፈል ለ4ም 4 ነው። 4ን ማምጫው መንገድ ብዙ ናቸው። አንድ ብቻ አይደለም። እና አንዳንድ ጊዜ ይሄኛውን ነገር ከዚህ አንደኛ ቆሮንቶስ ምዕራፍ 2 ላይ ምን ይላል? መንፈሳዊውን ነገር ይላል ቁጥር 11 እና 12 እስከ 13 ድረስ ይሉት እኛ የእግዚአብሔር መንፈስ ስላለን ይላል አንደኛ ቆሮንቶስ ምዕራፍ 2 ከ11 እስከ 13 ከእግዚአብሔር የሆነውን ነገር እንዲሁ እንረዳለን። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚሰጠን መረዳት እንናገራለን ይላል አይደል? አሁን መንፈስ የሚሰጠን መረዳት የሚለው ቃል ሳውንድ ጀጅመንት ማለት ነው። ነገር ግን ላክ ኦፍ ሳውንድ ጀጅመንት ሲኖራችሁ ሁሉ ነገር አጋጫጭታችሁ የምትሰጡት ድምዳሜ የተሳሳተ ነው የሚሆነው። ስለዚህ በተሳሳተ ስሌት ነገሮችን ማድረግ ማለት ነው። አይምሮ የጎደለው ሰው ማለት እሱ ነው። ስለዚህ አይምሮ የጎደለው ሰው ምንድነው የሚያደርገው? ተደጋጋሚ ስህተቶችን፣ ተመሳሳይ ደካማ ውሳኔዎችን ያደርጋል። አሁንም ልንገራችሁ ባይዘወይ ሰይጣንና ስለላ ሰይጣን አማኞችን የሚያጠምድበት መንገድና የስለላ ስራ ተመሳሳይነት አላቸው። መረጃ የምፈልገው ከዜድ ከሆነና ዜድ የሀገርን ሚስጥሮች የያዘች ከሆነች ከሷ ነገሮችን ለማግኘት የሷን ባዮግራፊ አጠናለሁ። የት ተወለደች፣ መቼ ተወለደች፣ የት ሰፈር አደገች፣ ምን አይነት ድክመት ነበራት፣ ምን አይነት ጥንካሬ ነበራት፣ የምትወደው የምትጠላው ነገር፣ በቃ እነዚህን ይዤ እመጣለሁ። ምክንያቱም ሰው የሚጠመድበት ነገር ያለው ውጪ አይደለም፣ እሱ ውስጥ ነው። ያዕቆብ ምዕራፍ 1 ላይ ቁጥር 11 ጀምሮ ማንም ሲፈተን ምን አይበል? እግዚአብሔር ፈተነኝ አይበል። እግዚአብሔር ራሱ በምንም አይፈተንም፣ ማንንም በክፉ አይፈትንም። እና ምንድነው የሚሆነው? ሰው በገዛ ምኞቱ ሲታለል። ሰው ፈተና ያለው ማ ውስጥ ነው? እናንተ ውስጥ ነው። አንቺ በሲጋራ ተፈትነሽ ታውቂያለሽ? ወይኔ ሲጋራ ብለሽ አታውቂም፣ ረበሸኝ ካልሆነ በስተቀር። ሲጋራ አጭሶ የሚያውቅ ሰው ግን ወደ እምነት ሲመጣ አንዱ ቻሌንጁ ምንድን ነው? ሲጋራ ነው። አላህ ውስጥ ፈጽሞ እስኪጠፋ ድረስ። እሺ የኢየሱስ ፈተና ጋር እንምጣ። ጌታችን ኢየሱስ ክርስቶስ የተፈተነው በምንድን ነው? ዲያብሎስ ሲፈትነው የመጀመሪያ በምንድን ነው? በምግብ አይደል? ለምን 40 ቀን አልበላም? 40 ቀን አልበላም። እዚህ ጉሮሮ ገንበስ ሲል ሊወጣበት የደረሰን ሰውዬ፣ ምግብ የበላን ሰውዬ በምግብ አትፈትነው፣ የራበውን ነው። ልክ ነው። ሌላስ በምንድን ነው የፈተነው? በስልጣን መንግስቱና ስልጣኑ ልስጥህ አይደለም ያለው ኢየሱስ። ለምን ስልጣን ትቶ ነው የመጣው? ሌላስ
በምንድን ነው የፈተነው? ጥበቃ። አንተ የእግዚአብሔር ልጅ ከሆንክ መላእክቱን ስላንተ ያዛል ተብሏልና ጥበቃ፣ ነብይነቱን፣ የእግዚአብሔር ልጅነቱን፣ አምላክነቱን የሚፈትን ነገር። ለዚህ ፈተናው ለማውጣት የሞከረው እሱ ጋር ካለው አቋምና እሱ ጋር ካለው ከወቅቱ ሁኔታ ነው። ልብ በሉ፣ እያንዳንዳችን የምንፈተነው እኛ ውስጥ ባለው ነገር ነው። that's why ሰይጣን ሊፈትናችሁ የሚፈልግበት ነገር የእናንተ ድካም ነው። ኃጢአት በፊት ታደባለች፣ እንግዲህ ምን አድርግባት? ንገስባት። ለማንኛውም ተመሳሳይ ምን ደካማ ውሳኔዎችን ይወስናል። አይምሮ የጎደለው ሰው ማለት አንድ ነገር እንድታውቁ ፈልጋለሁ። አንድ ሰው ስህተቱን በሚገባ ካልገመገመው መልሶ ይሳሳታል። እደግመዋለሁ። ማንም ሰው ስህተቱን በሚገባ ካልገመገመው መልሶ ይሳሳታል። ለስህተቶቻችሁ ትክክለኛ የግምገማ ውጤት ካልሰጣችሁ ትሳሳታላችሁ። ስለዚህ ይሄ አእምሮ የጎደለው ሰው የሚለው ቃል የማስተዋል እጥረት አለበት ማለት ነው። የማስተዋል እጥረት አለበት ማለት የአንድ ድርጊት ውጤቶችን አስቀድሞ አይገምትም። የምትቆጭበት ነገር የለም። ባላደረኩት፣ ባልተናገርኩት፣ ባልጻፍኩት፣ ባልተዋወቅኩት የምትሏቸው ነገሮች አሉ። አያችሁ፣ እሱ በህይወታችሁ ላይ መደጋገም ውስጥ ከገቡ እናንተ አእምሮ የጎደላችሁ ናችሁ ማለት ነው። የማስተዋል እጥረት ማለት የድርጊት ግልጽ ውጤቶችን አስቀድሞ መገመት የማይችል ማለት ነው። እና አንዳንድ ጊዜ ለሱ ሌላ ሰው እቅድ እንዲያወጣለት ያስፈልገዋል። ኢምፑሲቪቲ ነው። IMPUSIVITY ኢምፑሲቪቲ ግፊታዊነት፣ ስሜታዊነት ያጠቃዋል ማለት ነው። እሺ አሁንም ልምጣ። ሰው ስንት ነገር አለው? ሰው ነፍስ፣ መንፈስ፣ ስጋ። ነፍስ ስንት ነገር አለው? አሁን ነፍስን በደንብ እንስራት። 3 ነገር አላት አይደል? ምን በቅደም ተከተል እናስቀምጠው። አቤት ነፍስን ስናመጣ ዕውቀት፣ ስሜት፣ ፍቃድ። አንድ ሰው ከስሜት ከጀመረ ምን እያደረገ ነው ያለው? በስሜት የሚነዳ ሰው ማለት ስሜቱ ከዕውቀቱ የሚቀድምበት ማለት ነው። ሳያገናዝብ ባይዘወይ ልምምድ ነው እሱ። በስሜት የመመራት ባህሪ ካለን የገደል ጫፍ ላይ ከፍተኛ ዝላይ እየዘለልን ነው ማለት ነው። እና የሆነ ሰው መጥቶ ከገደል ውስጥ ያወጣናል። ምክንያቱም ፍጻሜያችን የሚሆን የት ነው? ገደል መግባት ነው። አእምሮ የጎደለው ሰው ስሜታዊ ነው፣ ግፊታዊ ነው፣ ምክንያታዊ አይደለም። ለሚያደርገው ነገር ሳያስብ በግዴለሽነት የሆነ ነገርን ያደርጋል። አንዳንድ ጊዜም ግዴለሽና ቸልተኛ ሆኖ አይደለም፣ ስሜታዊ ሆኖ የማሰብ አቅም ተስኖት ነው። ግን እሱ መለወጥ ይቻላል። ወንድ ልጅ እንዲህ አይነት ችግሮች አሉበት። አእምሮ የጎደለው ማለት
ሌላኛው ደካማ ውሳኔ የሚወስን ማለት ነው። ደካማ ውሳኔ መወሰን ማለት ምክንያታዊ ያልሆነ ምርጫን ይመርጣል። ዝም ብላችሁ ይሄ አምቢሽን ይቆጣጠራቸዋል። እና ምንድነው የምትሉት? ምን አደርጋለሁ በቃ ዝም ብዬ አዳማን እገዛትና ከዚያ በኋላ አዳማ ላይ እሰለጥንና ከዚያ በቃ አዳማን ማሰማራት ነው ዋው ና ብሎ ይደሰታል በአንድ ባምቢሽ። እንዴት ነው አዳማን የምትገዛት? ምንድነው መግዛት ስትል ራሱ አንተ ምን ማለትህ ነው? መተንተን አለበት። አለበለዚያ ሁሉ ነገር ስሜታዊ ነው የሚሆነው። ስለዚህ ብዙ ጊዜ ይሄ ደካማ ውሳኔ የሚወስኑ ሰዎች ፈጣን እርካታ ያገኛሉ። ፈጣን እርካታ ያገኛሉ። ስለዚህ ለፈጣን እርካታቸው ቅድሚያ ስለሚሰጡ ሁሌ እግዚአብሔር ጣልቃ ካልገባላቸው በስተቀር ደስ እየተሰኙ የሚከስሩ ሰዎች ሆነው ነው የሚቀሩት። ደስ የሚል ሐሳብ አላቸው፣ ሲያስቡ ይስቃሉ፣ ሲኖሩ ይከስራሉ። ሲያስቡ ይስቃሉ፣ ሲኖሩት ይከስራሉ። የሚያስቅና ደስ የሚል ድርጊት ያደርጋሉ፣ የሚያሳዝን ህይወት ይኖራሉ። እና ወንድ ልጅ ባለ አእምሮ መሆን አለበት፣ ማሰብ አለበት። እዚህ ጀምሮ እዚያ ጀምሮ ይሄ ባይዘው የጌታችን የኢየሱስ ክርስቶስ ትምህርት ነው። የሱ ደቀ መዝሙር ዝም ብሎ ተነስቶ ቤት እንዲሰራ፣ ዝም ብሎ በእምነት ተነስቶ ቤት እንዲገነባ ኢየሱስ አላበረታታም። ቁጭ ብሎ ኪሳራውን ይጻፍ ብሏል። ሉቃስ ወንጌል ምዕራፍ 14ን አንብቡት ከ28 ጀምሮ የደቀ መዝሙር መስፈርትን ሲያስቀምጥ ቁጭ ብሎ ይላል። ጦርነት ከማድረጉ በፊት አሸንፋለሁ ወይስ አላሸንፍም የሚለውን ገምግሞ በደንብ ገምግሞ ማያሸንፍ ከሆነ ምን ያደርጋል? እርቅ ይለምናል። ቤቱን ጀምሬ እጨርሰዋለሁ ወይ ብሎ ያስባል። አለበለዚያ ጀምሮ መጨረስ ያቅተውና ሌሎች ይስቁበታል ይላል። አየ ባለ አእምሮ መሆን የክርስቶስ ደቀ መዝሙር መስፈርት ውስጥ አንዱ ነው። አሜን። እና ወንድ ልጅ ማሰብ አለበት። ሚስቱን እንደፈለገ የሚናገር ከሆነ ውጤቱ ምንድነው? አንዳንድ ጊዜ ወንዶች ምንድነው የምናደርገው? ጨከን ያለ ያው መምጣት አይቀርም። ጨከን ያለ ነገርና ቁርጥ የሚያደርግ ነገር እንናገራቸዋለን። ለምሳሌ አትረቢ ምናቴ አትረቢ በቃ ወሳኝ ሰዓት ላይ እቺን ቃል ተናግሮ ነው የሚሄደው። ይሄ ሴቷ ከነበረችበት ከፍታ አውርዷት በባለቤቷ ያለ መፈለግ ስሜት ውስጥ ገብታ ራሷ ጋራ እንድትጣላ የሚያደርጋት እና የሚቀጥለው ጊዜ ይሄንን እሷ ይዛ አዝና ቆዝማ እዛ እናውራ ምንድነው ምን ሆንኩ ልትይ ነው ይላል። አንዳንድ ጊዜ ምንም አይመስለውም አትረቢም ብሎ እሷ አልቀሳ ከርማለች። እሱ የሚቀጥለው ጊዜ ለቤቱ ዘይት ያስፈልጋል ብሎ ዘይት ይዞ ይሄዳል። ዛሬ ዘይት ስለገዛ ነው ከሚስቴ ጋር እና ዘይት ይዞ ይሄዳል። እና ሃኒ ማሬ ዘይት ምናምን ስትይ ጠዋት ሰምቻለሁ ልበል ብሎ ዘይት ሰዓታል። እሺ ያመሰግናለሁ አትይ። እሷ ያለችው ዘይት ጋር አይደለም አትረቢው ጋር ነው። አትረቢ የሚለው ነው። እና አሁን ዘይት ያመጣላት ደግሞ የማትረባ የቤት ሰራተኛ ስለሆነች ነው። አይ የሚሰጣት ትርጉም ድርብርብ ነው የሚሆነው። እያንዳንዱ ድርጊት ሌላ ትርጉም ነው የሚሰጠው። ያው አንቺ እዛው ኩሽናሽ ምግብ አብሲ ብዬ ዘይት አመጣሁልሽ ማትረቢዋ እንደ ማለት ነው የሚሆነው። እዛ ምን ሆነሻል ብላት ማታ ላይ መኝታ ቤት ላይ ስትመጣ ቀዝቃዛ ነች። ምን ሆነሻል? አይ ምንም ማትረባለ ሴት
አንቺ ደግሞ እንዲያው ነገር ማኘክ ትወጃለሽ። ይሄ ስላልኩሽ ነው እንዴ? ምን ነካ? በላይዋ ላይ በዶዘር ሄደባት። ሊያውም ጥርስ ባለው ዶዘር እኮ ነው ሄድክባት። ጨፍልቀሃት፣ ስሜቷን፣ ሞራሏን፣ ሴትነቷን ጨፍልቀኸው ቀላል ነው ትላለህ። ለአንዳንድ ወንድ ጨካኝ ነው። በጣም ሊሰብር የሚችሉ ቃላትን ነው የሚጠቀመው። ይሄ አይምሮ የጎደለው ሰው ነው። ደግሞ እነዚህን ነገሮች አድርጎ ምንም እንዳልተፈጠረ ነው ቤት ውስጥ መኖር የሚፈልገው። አየህ፣ የሚሰራው ስራ ውጤቱን አያውቀውም ማለት ነው። የሚናገረው ቃል የሚያመጣበትን ነገር አያውቀውም ማለት ነው። እሷ ደምንም አኝካ ከ3 ወር ከ15 ቀን ከ1 ወር በኋላ የሆነ አቅሟን ሰብስባ ችግር ስትፈጥር ምን ሆነች ትላለህ? እዛ ነው የዛሬ 3 ወር የፈጠርከው የቀበርከው ፈንጂ ነው። አንተ አልሰራኸውም ስሌቱን። ዚያጋ የተናገርከው ነገር ምን ያመጣል ብለህ አልሰራ እና ካንተ የተሻለ አይምሮ የጎደለው ሰው አለ። ሄሎ፣ እንዲህ አይነት ቃልን በኬክ ጋብዘህ ለማጥፋት አትሞክር። ከልብ ይቅርታ ይፈልጋል። እኔ እኮ በቃ ዝም ብሎ አፌ የሚያመልጠኝ ማድረባ ሰው ነኝ ብለህ ይቅርታ መጠየቅ አለብህ። ሲሪየስሊ እሷን እንዳዋረድካት ራስህን አዋርደህ ይቅርታ መጠየቅ አለብህ። ትንሽ ያረገኛል ማለት አለብህ። ያ እና አንዳንድ ጊዜ ሴቶቹ እኛ ቤታችን ውስጥ ፌስታ እናደርጋለን ያልን ቀን የፌስታ ቀን ላይ ሲረበሹ ስናይ የትኛውን ነገር አኝከው ነው ብለን ግራ ይገባናል። ቸርች ደስ ብሎን ስንሄድ ቤት ውስጥ ትቀየራለች። አብራን ከዚህ ቆንጆ ጊዜ ነበራል። አዎ ጌታ ይባረክ ምናምን ብላ አንተንም ሁሉንም ሰላም ብላ እየሳቀች ሄዳ ቤት ስትቀየር ምን ሆነች ደግሞ ነው የምትለው? አላ የበቃ ጥቅምት 8 ላይ የተናገርካት አሁን የካቲት 3 ነው። ጥቅምት 8 ላይ አለ። ስለዚህ ይሄ ምንድነው? አይምሮ ደካማ ውሳኔን ይወስናል እና ግምቱ፣ ስሌቱ፣ ነገሮቹ ሁሉ በዚያ ደረጃ ናቸው እና የመረዳት እጥረት አለበት። አእምሮ የገደለው ማለት የመረዳት እጥረት ያለበት ነው እና ይሄ ማለት ነው የስሜታዊ ግንኙነት ስንል ዕውቀትንም ሐሳብንም ልተንት ነው። ግዴለሽ ባህሪ ያንቺ አስተያየት ወይም የሴቷ አስተያየት እና ፍላጎት ብዙም አይረዳውም። አይምሮ የጎደለው ሰው ምን አይልም? ግዴለሽ ባህሪ ያለው። ይሄ ማለት የሴቷን አስተያየትና ፍላጎት ብዙም አይረዳውም ወይም አያምንበትም። የሷ አስተያየት ለሱ ምንም ነው፣ አያምንበትም ወይም አይረዳውም። እና አንዳንድ ጊዜ ሁለታችሁንም ሊነኩ የሚችሉ ውሳኔዎች ብቻውን ይወስናል። ማንን ሊነኩ የሚችሉ? ሁለታችሁንም ሊነኩ የሚችሉ ውሳኔዎች ብቻውን ይወስናል። ይሄ ማለት ላንቺ ፍላጎት፣ ላንቺ ሐሳብ፣ ላንቺ ስሜት ግዴለሽ ነው ማለት ነው። እና ስሜትሽን ለመረዳትም ደግሞ ዝግጁ አይደለም። ስሜትሽን ስታጋሪው እና አንዳንድ ጊዜ ከሱን ስሜትሽን አጋርተሽ ርህራሄ ስትጠብቂ እሱ ምንድነው የሚለው? አንቺ ስሜትሽን ስታጋሪው ከሚገባሽ በላይ እየፈለግሽና እያሰብሽ እንዳለ። እኔ የምልህ እዚህ ቤት ውስጥ እኔ ምንድን ነኝ? እስቲ ባንተ ህይወት ምን? ሚስት ነኝ፣ የልጆች እናት ብቻ ነኝ። ቴንኪዩ የኔ ሚስት መተጋገዝ የሆነው የጭን ገረድ ነኝ። እና
ቆይ ምንድን ነኝ ብለህ ስጠይቀው አንዳንድ ጊዜ ደግሞ የምታስቢውን ማታውቂም ይላል። አንድ አባባል አለ፣ እኔም ብዬው አውቃለሁ። ከኳስና እኔ አሁን የቼልሲ ደጋፊ ነኝ። ከቼልሲና ከኔ አይ ከማይመጥንሽ ጋራ ራስሽን አታወጣጥሪ። አባባሉ እኮ ደስ ይላል፣ በሆነ ጎንም ልክ ነው። ግን ደግሞ እሷ ራሷን ወርዳ ከቼልሲ ጋር እንድታወዳድር አድርጋታል። ለዚህ ባጭር ቁርጥ ባለ መልስ መተህ መሸኘት አያዋጣም። እየጮህሽ ነው ያለችው። እኔ ባንተ ህይወት ውስጥ ምንድነኝ የሚል ጥያቄ ነው። ሄዳ የውጭ ሀገር ክለብ ቦታን እንኳን ስጠኝ ልትል ነው እየሞከረች ያለች። ግልጽ ነው ማወራው ነገር። አይምሮ የጎደለው ሰው አይረዳም። ኦሜን ነው፣ አሜን ነው። እና ምንድነው ከሚገባሽ በላይ እያሰብሽ ነው የሚል ለራስሽ ያልሆነ ግምት እየሰጠሽ ነው በሚል ለመመጻደቅ ይሞክራል። ይሄ አይምሮ የጎደለው ነው። ኦኬ ያንቺ ፍላጎት ችላ ማለት ስሜትሽን ችላ ማለት ብቻ አይደለም። አይምሮ የጎደለው ወንድ የሌላ ሴት አድናቂ ነው። 6:25 አንብብልኝ። እንኳን ሚስት ልጆች የእንትና ልጅ እንደዚህ ያመጣ አንተ ደደብ ስትሉት በጣም ነው የሚናደደው አይደል? ሚስቱን የሰው ሚስት እንትና አታያትም? ከእንትና ለምን አትማሪም? እንደንትና ቃል በቃ የሌላ ሰው ሚስት እያደነክ ወይም ደግሞ የሆነች ላጤን እያደነክ ከሚስት ጋር መኖር አመንዝራነት ነው፣ ዘማዊነት ነው። እዚህ ሀገር እንደመጣው ፓስተራል ሊደርሺፕን ስልጠና ሰጥ ነበር ኮሌጅ ላይ እና እሱን ሳስተምር ስለ ፓስተሩ የትዳር ህይወትና ጾታዊ ግንኙነት ላይ ያስተማርኩኝ አንድ ሰው ስለ ሚስቱ ከሌላ ሴት ጋራ ወይም ደግሞ ያቺ ሴት ስለ ባሏ ከሌላ ወንድ ጋራ በተደጋጋሚ የሚያወሩ ከሆነ መመካከርና አቻ ጋር የሚያወሩ ከሆነ ምን እያደረጉ ነው? እያመነዘሩ ነው፣ እየማገጡ ነው። እያወሩ እኮ ነው ግን እየማገጡ ነው። መተ ተከለል ከዜድ ጋራ ምን እሷ ባከሽ ዛሬ እያልኩ ስል ለሷ በማውራት እርካታ እያገኘው ነው። ግልጽ ነው ማውራው ነገር፣ እርካታ እያገኘው ነው። እና ከዚህ በላይ አለ እንዴ? ምንድነው አብራት ብተኛ የምታገኘው ነገር? እርካታ ነው። አሁን በሌላ መንገድ ያን እርካታ እያገኘ ነው። ምህረት እሺ አንብብልኝ። ውበቷ በልብህ አትመኘው፣ ሽፋሽፍቷን አይማርክ። ውበቷ አየ አፍ አውጥቶ ሚስቱን በማነጻጸር ከሌላ ሴት ጋር በማነጻጸር ሊነግራት ይችላል። እንደንትና ይሄ አእምሮ የጎደለው ሰው አንዱ ተግባር ነው። ሌላዋን በማድነቅ እርሷን ለማነቃቃት በሚል ሰበብ ግን ምን ያደርጋታል? ያኮስሳታል። እሺ ሌላው አእምሮ የጎደለው ሰው ከሌላይቱ ሴት ጋር በቀላሉ ይግባባል። ምሳሌ 6:25 አይታችኋል። አንዳንድ ወንዶች ከሚስታቸው ጋራ 2 ደቂቃ ማውራት አይችሉም። ከሴት ጋራ ብዙ አያወራም እንዳትሉ ከሌላዋ ጋራ አፍ ለአፍ ገጥሞ ነው
አፈርስሉ ኧረ በእናትሽ ቱቱቱቱ በቃ በደንብ ነው የሚያወራው። ከሚስቱ ጋር አይችልም። ይሳባል ወደ ሌላዋ ሴት። ቁርስ ራሱ ከዛችኛዋ ጋር ቢበላ ነው ደስ የሚለው። ቀመስ በላው ብሎ እንትና ቁርስ በላሽ እንዴ ነይ እንብላ ባክሽ ብሎ ይሄዳል። እና በቀላሉ ከሌላ ሴት ጋራ ይሳባል ወይም ከሌላ ሴት ጋራ በቀላሉ ይግባባል። ምሳሌ 6:25 አንብበው ድገመው። ውበቷን በልብህ አትመኘው፣ ሽፋሽፍቷም አያጥምድህ። እንትን ነው ሽፋሽፍቷ አያጥምድህ ማለት ነው። በአይን ትግባባለ ማለት ነው። የአይን እኮ ከሚስቱ ጋር ነግራው ራሱ አይገባው። በጽሁፍ ራሱ ነግራው ምን ልትይ ፈልገሽ ነው ይላል። ከዛችኛው ጋር በአይን ጨርሰዋል ድሮ። አይ እሺ የሚያስከፍለውን ዋጋ አያውቅም። ምሳሌ 6:26 እና እስከ 29 አንብበው። 6:26 እስከ 29 የጋለሞታ ዋጋ እስከ አንዲት እንጀራ ነው። አመንዝራም ሴት የሰውን ሕይወት ታጠምዳለች። በጎያው እሳትን የሚያቅፍ ልብሶቹስ የማይቃጠሉ ማን ነው? አየህ እንደዚህ አይነት ሴት ጋር ሆንክ ማለት ምንድን ነው የምታደርገው? እሳት ነው የምታቅፈው በጉያ። ሞክረው። ቀን እናትህ ከሰል አቀጣጥላ ነበር። ካልጠፋ ትንሽ እንደገና አቀጣጥለውና አቀፍ አድርገው ምን እንደሚሆን ታያለህ። ሆስፒታል ይዘን የምንሄደው በሚለው አምቡላንስ። ስለዚህ አይምሮ የጎደለው ሰው ወደ ሌላዋ ሴት ይሳብ የለ። እንደሱ ማድረግ ማለት እሳት ፍም መታቀፍ ነው። ፍም አቅፎ የማይጎዳ ማን ነው? ቀጥለው ብሏል። አስተካክሉለት። በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ወደ ሰው ሚስት የሚገባም እንዲሁ ነው ይላል። 32 ላይ ደግሞ ሄድልኝ እስከ 33 ከሴት ጋር የሚያመነዝር ግን አእምሮ የጎደለ ነው፣ እንዲሁም የሚያደርግ ነፍሱን ያጠፋል። እሺ ቁስልና ውርደትን ያገኛል፣ ስድቡም አይደመሰስም። አለቅ ደግሞ ብዙ ሰው ሱስ ውስጥ ሲገባ፣ ዝሙት ውስጥ ሲገባ ሚስቱን ነው ሰበብ የሚያደርገው። ገፍታ ተው አይምሮዬን ስቼ በል። የምን ገፍታ ነው? ተገፍተህ እኮ ቸርች መምጣት ትችላለህ አይደለም እንዴ? ስትገፋ እኮ ጾም ጸሎት መያዝ ትችላለህ። ገስታውስ መሄድ ትችላለህ። እናትህ ጋር መሄድ ትችላለህ። ፓስተር ጋር መሄድ ትችላለህ። ስትገፋ መጠጥ ቤት ከሄድክ አንተ ጋር ነው አንተን አይምሮ የጎደለ። ስታናድድህ ወደ ሌላኛይቱ ሴት ከሄድክ አንተን አይምሮ የጎደለ። ውጤቱን ጋተው፣ እሷን ሰበብ አታርግ። ባይዘወይ አይምሮ የጎደለው ሰው አንደኛው ባህሪው ጥፋቱን አይቀበልም። ጥፋቱን ምን አይልም? አይቀበልም። ጥፋቱን ከመቀበል ይልቅ ሚስቱን ራሷን እንድትኮንን ሊያረጋት ይጥራል። ስለዚህ ቃል ከይቅርታ ጋር አይምሮ የጎደለው ሰው የባለጌ አፍቃሪ ነው። የቤት አይመቸው። ምሳሌ ምሳሌ 7 ቁጥር 8 ከዛ 11 እስከ 12 ታነብልኛል። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ አቀና። በባህሪው ተቀማጭ አይደለም። አይምሮ የጎደለው ሰው ምንድነው? ዘዋሪ ነው። ቁጥር 11
ሁከተኛና አባያ ናት፣ እግሮቿም በቤቷ አይቀመጡም። እሷም የሱ ቢጤ ዘዋሪ ስለሆነች ይገናኛሉ። ቀጥለው አንድ ጊዜ በጎዳና አንድ ጊዜ በአደባባይ በየማዕዘኑም ታደባለች። እቤቱ ሲሄድ እሱ ያልተነጠፈ መኝታ ቤት፣ ላብላብ የሚል መኝታ ቤት፣ ካልሲውና የልጆች ደግሞ የተጸዳዱ የልጆች ሽታ፣ አንዳንድ ጊዜ ደግሞ ሚስቱ አራስ ከሆነች አብሽ አብሽ የሚል ሃሌሉያ። ወጣ ሲል ግን ዘዋሪዋ ሴት ዶራራንቷን ተቀብታ ኮኮናት የሚሸተውን ደስ ይለኛል እሱ ቅባት እና ሎሽን ተቀብታ እላዩ ላይ ሽቶዋን ነስነስ አርጋ፣ ይሄ አሁን የምትወዱት ሽቶ ያሁኑ ሽቶ ምንድነው? ተቀብታ አለች። እሷ ዞር ዞር ትላለች፣ ፊት ለፊት ታገኛታለህ። እቤት ስትሄድ ወላንተ ወጥ ልታበስል ጎንበስ ቀና የምትል ሺቲ የለበሰች ሺቲ ያሰረች ሴት ነው የምታገኘው። የቤቱ ይደብራል። የምን አፍቃሪ ትሆናለህ? የባለጌ አፍቃሪ ትሆናለህ። ይሄ አይምሮ የጎደለው ሰው ባህሪ ነው። እንግዲህ ወንዶች መጽሐፍ ቅዱስ በጣም የሚመክረን ጥንካሬ ላይ፣ ማስተዋል ላይና ይቅርታ ማድረግ ላይ ነው መጽሐፍ ቅዱስ የሚመክረን። መራር አትሆኑባቸው ይለናል አይደል? ሌላው ደግሞ አይምሮ የጎደላችሁ አትሁኑ። ያቺኛዋ ሴት ስታወራ እንደ ሚስት አታወራ። ሚስት የምታናግርህ ጫማ ለማትቀይረው ነው የምትልህ። የት ነው ያረፈርከው? ለምን አትተኛም? አንተ ሰውዬ ለራስህ አስብ እንጂ ትላለች ሚስት። ያቺኛዋ እንደዛ አትልህ። ማሬ ሆዴ ነው የምትልህ። ምሳሌ ላይ ሂድና እዛው 7 ከ21 እስከ 23 አንብበው እስቲ። እኔ ብዙ ሴቶችን ሚስቶች ስሙኝ፣ ሚስቶች ከደሊላ እንድትማሩ ፈልጋለሁ። ባሎች ደግሞ በጣም መጥፎ ምሳሌ የሆነ እንድንጠነቀቅ የሚገባው እኛ አይምሮ አይደለ የሚጎድለን፣ እንድንጠነቀቅ የሚገባን አንድ ሰው ያሳያቸዋለሁ። እሺ አንብብልኝ። በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯ ልዝብነት ትጎትተዋለች። ምታወራ እንደሱ ነው። ለዘብተኛ አኔ ማሬ አንተ ተወደኝ የለ እኔ እኮ አውቃለሁ። አንተ እኮ ገንዘብ ቢኖር ራሱ ለኔ መኪና ብትገዛልኝ ቅር እንደማይላ አውቃለሁ። አዎ ስትል ግን እንደ ሀቅ እንነጋገርና አሁን ምንም የለም ትመጀልጣታለህ። ለልጆች ቅርስ ያዘጋጀው ሃሌሉያ። ሚስት የቤት ኪራይ ሊያልቅ ነው እንትን ሰዎቹ ደወሉ ስትል የራሳቸው ጉዳይ በቃ የለኝም ማለት የለኝም ነው አትላል። እዛ ተበድረ ነው የምትሰጠው፣ እዚህ የለኝም ነው የምትለው። እህል አልቋል የለኝም ትላል። ታውቃላችሁ አይደል? ብዙ አእምሮ የጎደላቸው ወንዶች ስራ የሌላት ሚስታቸው ገንዘብ እንዳላት እንደሚያስቡ። ምንድነው ዝሙት ስሪ ነው የሚሏት? ምንድነው የሚሏት? እኔ አይገባኝም። ሚስት ስራ የላትም፣ ቋሚ ገቢ የላትም። አልቋል ስትል የለኝም ነው የሚለው። ፈልጌ ይላታል፣ አለሽ ይላታል። ከየት ነው የምታመጣው? አሁን ከዚህ ወንድ በላይ አይምሮ የጎደለው ወንድ አለ? እየተፈራረምን እንጂ አለ ካላችሁ ንገሩኝ። ከዚህ ወንድ በላይ ስራ የሌላት ደሞዝን ቤት የማያመጣ እኮ ብዙ ወንድ አለ። ጤፍ አይገዛም፣ የቤት ኪራይ አይከፍልም፣ ለኩድራ ሙድራ ምናምን ይሄ ምንድን ነው ይባለው አሁን አትክልት ምናምን የሆነ ነገር አይሰጥም። ትንሽ ወዴ ደርቋል ተልባ በጥብጭልኝ ይላል። ከየት ነው የምታመጣው?
በርበሬሽ ያቃጥላል፣ ምን አለ ጥሩ በርበሬ በሰሪ ይላል። እሱን እሷ ከየት እንዳመጣችሁ ብትጠይቃት ምትነግር ማአት ታሪክ አለ። አይምሮ የጎደለው ወንድ አቤት ችግር አለ። እሺ ሴቶች ከማር ተማሩ አልኩኝ፣ ከደሊላ። እያንዳንዱ ወንድ ውስጥ ሕፃን ልጅ አለ። ሃሌሉያ። መደነቅ መሞገስ የሚፈልግ ሕፃን ልጅ ስደባብሱት ኦንላይን ላይ የምታዩ ይሄን ማታቁ ሚስቴ ነች እሷ። እየነካ ያለሁት ቸርች ላይ ያለች አንድ ከፊት ቁጭ ያለች እህት አይደለም፣ ሚስቴ ነች። እና ለዛ ነው የምነካካው፣ የሰው ሚስት አይደለም። ኤኒዌይ ስደባብሱት የሚነቃቃ ጀግና አንበሳ፣ የኔ ፍቅር፣ የኔ ሆድ፣ እኔ እኮ አንተ ሲባል ደስ የሚለው መደነቅ የሚወድ አንድ ጩጬ እያንዳንዱ ወንድ ውስጥ አለ። እያደነቃችሁ ክብሩን ልትላጩት ትችላላችሁ። ጸጋውን የላጨችው እንደሱ አድርጋ ነው። ለሴቶች ከዛ ተማሩ። አይ ነው አንዳንድ ጊዜ በጣም የእናንተ አድርጋችሁ ስለምትቆጥሩን ተነጫንጫችሁ፣ ተመናሽቃችሁ፣ አኩርፋችሁ፣ እንትን አድርጋችሁ ኃይል አውጥታችሁ ልትለውጡ ትሞክራላችሁ። ታሸሹናላችሁ። ቤቢ ቤብ አለ አለ አለ። ስለዚህ ነው ቤብ ቤቢ መባል ያለብን። ይነቃቃል ስንወደስ። እና እሱን እንዳትረሱት። በጣም ልንማርበት የሚገባ አንድ ግለሰብ አለ። እሱን ቶሎ ጣል አድርጌላችሁ የዛሬን ነገር ላጠቃል። አንደኛ ሳሙኤል ምዕራፍ 25ን አውጡት። አንደኛ ሳሙኤል ምዕራፍ 25ን እያወጣችሁ የጥንዶች ጉዞ የካቲት 13 ይደረጋል። የካቲት 14 እግዚአብሔር ይፈቅድ ማምሻው ላይ እንመለሳለን። አርብና ቅዳሜ ማለት ነው። ስለዚህ ያልተመዘገባችሁ እንድትመዘገቡ፣ የተመዘገባችሁ ደግሞ ክፍያ የጀመራችሁ ክፍያችሁን እንድታጠናቅቁ አበረታታለሁ። በጣም ብዙ በወንድና ሴት ባልና ሚስት መካከል ያሉ ነገሮችን በብዙ የምናነሳበት የምንወያይበት፣ ከዛ ውጪ ምናልባት ለአንዳንዶቻችሁ የመጀመሪያ ጊዜ ከሚስታችሁ ጋራ ከሰርጋችሁ ቀን ውጪ ወይም በእጮኝነት ዘመናችሁ ውጪ ወይም ልጅ ከመውለዳችሁ ውጪ በኋላ ለመጀመሪያ ጊዜ ከሚስታችሁ ጋራ ምርጥ ቀን የምታሳልፉበት ነው። ያ ቀን እኔ በጣም ብዙ ምስክርነት አለኝ። ብዙ ሰዎች ብዙ መስክረውልኛል። አንዳንዶቹ ትዳር ውስጥ ያለውን ጣዕም አተውት ነው እየኖሩ ያሉት እና በእነዚህ አይነት ቀን ላይ የሚነግሩን የሚመሰክሩልን ነገር በጣም ልዩ ነው። ስለዚህ አበረታታችሁ። በጣም ብዙ ሰው እንትን ነው ይኸውላችሁ፣ ትዳር የእግዚአብሔር ስጦታ ነው አይደል? መልካም ትዳር ለእግዚአብሔር ስጦታ እኛ የምንሰጠው ምላሽ ነው። እሱ ማለት ደግሞ ስራ ሰርተን ነው። መልካም ትዳር በዘፈቀደ አይመጣም፣ ስራ ይፈልጋል። እኔ አንዳንድ ጊዜ የእኛን ቸርች ባልና ሚስት ባላማክር እመርጣለሁ። ምክንያቱም እንደዚህ አይነት እድሎች ብዙ ነገሮቻቸውን ሊሰብሩና ሊያስወግዱላቸው የሚችሉትን አስመልጠው ሌላ ነገር አየ ከትዳር ሌላ ነገር አስቀድመ ትዳሬን አድንልኝ ልትለኝ አይገባም ባይ ነኝ እኔ።
ከትዳርህ መኪና፣ ከትዳርህ ቤት፣ ህንፃ፣ ከትዳርህ ትምህርት፣ ከትዳር የሆነ ነገር አስቀድመ ትዳሬን አድንልኝ ልትል አትችልም። ልክ ነው ብዬም አላስብም። ለዚህ ቢ ኬርፉል። ለአንዳንድ ጊዜ አዝናለሁ ሰዎች እነዚህ አይነት እድሎችን እንደ ተራ ነገር አሳልፈው ብልጣ ብልጥ ሆነው በጣም ይሄ አለ አይደል አይምሮ የጎደለው ሰው የሚሰራው ሚዛን አለ አይደል ሲደመር ሲቀነስ ይሄን አገኛለሁ ብሎ እንደሱ አይምሮ እንደጎደለው ሰው አደርጋችሁት ውጤቱ ኪሳራ ሲሆን እንደገና መጥቶ ስናወራ ይደክመኛል። ስራዬ ስለሆነና ለዚህ ስለተጠራው ብቻ ነው ያን ማደርገው እንጂ ልትሰሩት የሚገባውን ሳትሰሩ ምትሃት መጠበቅ ልክ አይደለም። አሁንም እኔ ስንት ሰው እንደተመዘገበ አላቅም፣ እነማን እንደተመዘገቡ አላቅም። የኔ ስራ መቀስቀስና እንድትገኙ ማድረግ ነው። አሁንም ደግሜ እመክራችኋለሁ ባለ ትዳሮች ቅዳሜ ዕለት የተጋባችሁት ሳይቀር ከሰርግ በላይ በትዳር መቆየት ወሳኝ ነው። ስለዚህ የሚከፈለውን ዋጋ ከፍላችሁ የጥንዶች ቀን ላይ በመገናኘት ትዳራችሁ ውስጥ ያሉትን እስራቶች ፈታችሁ ነገራችሁን እንድትቀይሩ ማሳሰብ እፈልጋለሁ። ያልተመዘገባችሁ ካላችሁ ዛሬውኑ ተመዝገቡ። ቀኑ ሲደርስ በአንድ ቀን አስገባለሁ የምትሉ ሰዎች ደግሜ ልንገራችሁ፣ ትንሽ ምክንያት ያስቀራቸዋል። የሰው ልብ ሀብቱ ባለበት ነው። እሁድ ዕለት የሆኑ ሰዎችን ግድ የለም 3000 ብርም ቢሆን አሁን አስገቡ ግድ የለም እያልን ስንወተውት ነበር። ለምን? ትንሽ ካስገቡ ይቀጥላሉ። ለዚህ ችግር የለም እንትን ስል እዛው ትራንስፈር አደርጋለሁ አትበሉ። ትንሽ ሆዴን ቆርጦኛል ብላችሁ ልትቀሩ ትችላላችሁ። ሆዳችሁን እየቆረጣችሁ ሽንት ቤት እያመላለሳችሁ መምጣት እንድትችሉ አሁን ዛሬ ተመዝግባችሁ ትራንስፈር አድርጉ። ከመጽሐፍ ቅዱስ በላይ ዋይዝ አትሁኑ። የሰው ልብ ያለው ሀብቱ ባለበት ነው። ስለዚህ ሀብታችሁን ጣል አድርጉ። አንድ 3000 ብርም 6000 ብርም ጣል አድርጉና ከዚያ በኋላ ይቀጥላል። አንደኛ ሳሙኤል ላይ ናባል የሚባል ሰው ታያላችሁ። በጣም ልንማርበት የሚገባ ሰው ነው እና አንድ 5 ነጥብ ቶሎ ጣል አደርጋለሁ። ቁጥር 3ን አንብብልኝ። የሰውየውም ስም ናባል የሚስቱም ስም አቢግያ ነበረ። የሰውየው ስም ማን ነው? ናባል። የሚስቱም ስም አቢግያ ነው። እሺ። የሴቲቱም አእምሮ ታላቅ መልኳም የተዋበ ነበረ። የሚገርም ነው። ሰውየው ግን ባለጌ ነበረ፣ አእምሮ የጎደለው ነው። እኔ መጽሐፍ ቅዱስ አይታችኋል? ባለጌ ሲል አሁንኛውንስ ባለጌ ካልን ስድብ ነው አለ ይመስለን። መጽሐፍ ቅዱስ ሰውየው ባለጌ ነው አእምሮ የጎደለው ነው ሲል ነው ባለጌ ነው ያለው። ለምንድን ነው ይሄን ያስባለው? ሰውየው ጠንካራ ሰራተኛ ነው፣ ግን ፍቅር የለውም። ያለ ፍቅር ጠንካራነት ብልግና ነው። ፍቅር አልባ ጥንካሬ ምንድን ነው? ብልግና ነው። ስለዚህ ከሌ ጠንካራ ሰው ነው ፍቅር የለውም እንጂ አትበሉ፣ ባለጌ ነው እንጂ። ሁለተኛው ያለ ጥበብ ድፍረት ብልግና ነው። ያለ ጥበብ ድፍረት ምንድነው? ብልግና ነው። ቁጥር 10 አንብብልኝ እና 11 አንዳንድ ሰው ደፋር ነው፣ ግን ምን የለውም? ጥበብ የለውም። እሱ ብልግና ነው። እሺ። ናባልም ለዳዊት ባሪያዎች ዳዊት ማን ነው? የሴስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና የወይን ጠጄን ለሸላቾቼም ያረኩትን ስጋ ወስጄ ከወዴት እንደሆነ ለማላውቃቸው ሰዎች እሰጣለሁን ብሎ መለሰላቸው ይላል።
32 እስከ 34 ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። የእሷን አእምሮ ባረከው። የሰውዬ አእምሮ ግን ባለጌ ነው፣ ጥበብ የለው። እነዚህ ሰዎች በጣም የሚገርማችሁ ክፍሉን ሄዳቸው አንብቡት። የዚህ የናባል የበግ ጠባቂዎች እኛ እነሱ መካከል ስንሆን አንድ በግ አልጠፋብንም፣ ምንም ነገር አልባከነብንም፣ ጠብቀውናል፣ ሊያደርግላቸው ይገባል። ማን ነው እሱ? እኔ ዝም ብሎ ለሽፍታ ሁሉ ሰጣለሁ እንዴ? እና 36 ላይ ሄድልኝ። አቢግያም ወደ ናባል መጣች፣ እነሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ያው እሷ ባላይ ምን አይደለች ያን ያልነገረችውም። እሺ ስለዚህ እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው፣ ልቡም በውስጡ ሞተ። ምን ሊደርስበት እንደነበረ እንዴት አይነት ነገር ሊያጋጥመው እንደነበረ የሱ የራሱ ሎሌዎች ምን እንዳሏት ስትነግረው ልቡ ቀጥ አለ። ከ10 ቀን በኋላ ሞተ። ደፋር ነው ግን ጥበብ ይጎላዋል። ባንዴ ታውቃላችሁ ምን እንደታየው? ከብቱን ሁሉ እየነዱ ሲወስዱበት ታየው። ማንነታቸው በደንብ ሲገባው እውቀት ደፋር ያደርጋል። ጥበብ የጎደለው ድፍረት ግን ብልግና ነው። ሶስተኛ ከዚህ ሰውዬ ተምረን መጠንቀቅ ያለብን ያለ ልግስና የሆነ ብልጽግና ባለጌ ያደርገናል። ያለ ልግስና የሆነ ብልጽግና ባለጌ ያደርገናል። ቅድም ያነበብነው ክፍል ላይ ይሄ ሰውዬ በጣም ባለጸጋ ነው እና ምንድን ያለው? እኔ ለነሱ የምሰጠው እነማን ናቸው እነሱ አለ። እዚያው አንደኛ ሳሙኤል ምዕራፍ 25 ከ10 እስከ 16 ማንበብ ትችላላችሁ። ሉቃስ 12 ላይ ቁጥር 16 ላይ አንድ ሀብታም ገበሬ አለ። ሉቃስ 12:16 ሀብታም ገበሬ አለ። ምንድነው ገበሬው ያደረገው? ምርት በዛለት። ምርት ሲበዛለት ምን አረጋለሁ አለ? ጎተራዬን አሰፋለሁ አለ። አንዳንድ ሰው እኮ እንደሱ ነው። በቃ ይሄ አይምሮ የጎደለው ሰው ነው። ስሌት አያውቅም። ሁሉ ነገር በእጁ ያለ ነው ይመስለው እና ጎተራዬን አሰፋለሁ አለ። ከዛ ጥቅጥቅ አድርጌ ጎተራዬን ሞላና ነፍሴን እንዲላታለሁ አለ። ነፍሴ ሆይ ቢ ጠጪ እረፊም። እና ኢየሱስ ምን ይላል? ዛን ጊዜ መልአክ መጣ ይላል። ሞት አንተ ሞኝ ነፍስን ይወስዷታል ዛሬ ካንተ። ስለዚህ ያለ ልግስና ብልጽግና ብልግናን ያስከትላል። ስለዚህ ሁል ጊዜ የመጀመሪያው ለጋሽ መሆን ያለብን ለቤታችን ነው። ለገዛ ቤተሰቡ የማያስብ ይላል መጽሐፍ ቅዱስ። ምንድነው ይላል? ከማያምን ሰው ይልቅ ምንድነው የከፋ ነው ይላል። ቴንክ ዩ። አራተኛ ያለ ምስጋና ስኬት። እጄ ይሄን አረገልኝ፣ ቀኝ ይሄን አረገልኝ፣ እኔ ማንም ሳይረዳኝ እዚህ ጋር ደረስኩ፣ ማንም ሳያግዘኝ እንዲሆንኩኝ ብልግና ነው። ምናልባት አባትህ አልረዱ ይሆናል፣ እናትህ አልረዱ ይሆናል። እግዚአብሔር ግን የሆነ ባዳ ሰጥተዋል። የሆነ ባዳን ሰጥተዋል። ሐሳብህን የሚገዛ ሰው ሰጥተዋል። ብድር የሚሰጥ ሰው ሰጥተዋል። እሺ ብሎ አምኖ ያንተን ዕቃ የሚገዛ ሰው እግዚአብሔር የሆነ ሰው ሰጥተዋል። ስለዚህ አመስጋኝ መሆን አለብን እና ይሄ ሰው አንደኛ ሳሙኤል እዛው 25 ቁጥር 21 አንብብልኝ። አንደኛ ሳሙኤል 25 21
ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅሁ፣ እርሱም ስለ በጎነቴ ክፋት መለሰልኝ። አይ ሰውየው ማመስገን አያውቅም። ስጦታ ምንድን ነው? ስጦታ ምንድን ነው? ምስጋና ነው። ለእግዚአብሔር ስንሰጥ ምን እያደረግን ነው? እያመሰገንን ነው። ምስጋና እኮ ነው ስጦታ። ስለጠበቅከኝ፣ ስላደረክልኝ፣ አምላክ ስለሆንከኝ እንዲህ አይነት ቃል እንድሰማ። አሁን አንዳንድ ቸርች ላይ ታቸዋል የሆነ ቃል አነቃቂ ቃል ሲደረግ ቁጭ የምትል ዕቃ አለች። ብድግልና ኮኔክት አደረኩ ብሎ ይጥላል። ምን ማለት ነው? በዚህ ቃል ደስ ብሎኛል። ምስጋናን እያሰቡ ነው። ያው ኢትዮጵያ ውስጥ ብዙ ይሄ የተለመደ ስላልሆነ መሰዳደቢያ ሆኗል። ስለዚህ ብዙ አሁን እየቀረ ነው ያለው። ግን ምስጋናን ነው። ስጦታ ምን ማድረግ ነው? ማመስገን ነው። ይሄ ሰው አልሰጥም አለ። ስኬት ውስጥ ነው ያለው፣ ግን አመስጋኝ አልሆነም። ውጤቱ ምንድነው የሆነው? ሞተ ብቻ መሰላችሁ? ሚስቱን ዳዊት አገባት። እንደዚህ ያለ ሴት አትገኝም ብሎ። እቺ ሴት አቃለም እንደሆነች የንጉስ ሚስት ሆነች። በህይወት አይተ የማታውቀውን ኪሳራ እንዳትከስር ዛሬ ሰብሰብ ብለ ባለ አይምሮ መሆን አለበት ወንድሜ። እንደ ባል አሜን። እንደ ባል እንደ ልጅ ማሰብን ትተህ አሁን እንደ አንድ ተራ ሰውዬ ማሰብን ትተህ እንደ ጎረምሳ ማሰብን ትተህ እንደ ባል የልጆች ኃላፊነት እንዳለበት ሰው አንዲት ወላጆቿ ተጠንቅቀውላት ያሳደጓት ራሷን ተጠብቅ የነበረች ሴትን እንደወሰደ ሰው ባለ አእምሮ ሁን።